ኢትዮጵያውያን የብዙ ሀገር ህዝብ አረማዊ ወይም ሃይማኖት የለሽ እያለ ቀድመው የክርስትና ሃይማኖትን እንደተቀበሉ ሁሉ ዛሬ የእስልምና ሃይማኖት ተከታይ ከሆኑት ብዙ የአረብ ሀገሮች ህዝቦች ቀድመው እስልምናን የተቀበሉ ህዝቦች መሆናቸው መዘንጋት ያለበት ጉዳይ አይደለም። እንደውም እጅግ ቀዳሚ ከሆኑት መሃል የነበሩ በነብዩ መሐመድ ህይወትና እንቅስቃሴዎች ላይ ልዩ ስፍራ የነበራቸው ኢትዮጵያውያን ነበሩ። በዚህ ቢላል ኢብን ረባህ ግንባር ቀደም ተጠቃሽ ነው። ቢላል ታላቅ ታሪክ ያለው ሰው ነው። እስላምን በቀዳሚነት ተቀብሏል። በዚህም የመከራ ዓመታትን አሳልፏል። ከነብዩ ጎን ሳይለይ ህይወታቸው እስካለ ድረስ አዛን በማድረግ አገልግሏል። አዛን ያስጀመረና የመጀመሪያው አዛን አድራጊ በመሆንም ይታወቃል። አንድ ጊዜ የአላህ መልእክተኛ እንዲህ አሉት፣ ቢላል ሆይ ለመሆኑ እንዴት ነው ልትቀድመኝ ቻልከው? እኔ ጀነት ስገባ ያንተን ኮቴ ከፊት ለፊት የሰማሁት ይሉታል። ቢላልም አዛን ካደረግኩ በኋላ ምን ጊዜም 2 ረካ ሶላት ሰግዳለሁ፣ እንዲሁም ውዱ በፈታሁ ወቅት ወዲያውኑ ውዱ አደርጋለሁ አላቸው። ነብዩም አዎ የቀደምከኝ በዚህ ነው ሲሉ ገለጹለት። ሰይድ ኢብን አስለም እንዳወሩት በኒ በኪር የተሰኘ ጎሳ ተወላጆች ወደ አላህ መልእክተኛ በመምጣት እህታችን እንዴት ቢላልን ታገባለች ብለው ንቀታቸውን ገለጹ። ነብዩ ግን እናንተ ቢላልን አደርሱበትም አሏቸው። ለሁለተኛ ጊዜም እህታችን ቢላልን ታገባለችን አሉ። አሁንም እናንተ ቢላልን አደርሱበትም ሲሉ መለሷቸው። ለሶስተኛ ጊዜ በመምጣትም ተመሳሳይ ጥያቄ ጠየቁ። ነብዩም እናንተ ቢላልን አደርሱበትም ከሱ ጋር ትወዳደራላችሁ ዳሩለት አሏቸው። ቢላል በ20ኛው ዓመተ ሂጅራ በሀገረ ሻም ማለትም ሶሪያ ከዚህ ዓለም በሞት ተለየ። ጣረ ሞት ላይ ሳለ ሚስቱ ወየው ወየው እያለች ስታለቅስ እልል እልል በይ ነገ ወዳጆቼን መሐመድንና ሰራዊቱን እገናኛለሁ በማለት በደስታ ነበር የሞትን ጽዋ የተቀዳጀው። የዱንያ ሂራ ጀነትዬ በባልደረቦቻቸውና ተከታዮቻቸው ላይ የሚፈጸመውን ግፍና ማሳደድ በመመልከትና ከዚህ መከራም ሊታደጓቸው እንደማይችሉ ሲረዱ ወደ ሀበሻ ተሰደዱ። በዚያም አንድ ንጉሥ አለ። እርሱ ፊት ማንም ተበዳይ አይሆንም። ሀበሻ የእውነት ምድር ነች። አላህ ካላችሁበት ሁኔታ አውጥቶ ድል እስክንጎናጸፍ ድረስ ወደ ሀበሻ ተሰደዱ አሏቸው። የሀበሻ ተወላጅ የሆነችው ኡሙ አይመን በነብዩ ስነ ልቦና ላይ ተጽዕኖ እንዳሳደረች ይታመናል። ኡሙ አይመን የአብዱላህ ኢብን አብዱል ሙጣሊብ ባሪያ ነበረች። አብዱላህ ከነብዩ እናት አሚና ጋር ሲጋቡ ተገኝታለች። ነብዩም ሲወለዱ ከአሚና ጎን ነበረች። አሚና ዘመዶቻቸውን ለመጠየቅ ወደ መዲና በሄዱ ወቅት ኡሙ አይመን ነብዩን አጥፍታለች። የነብዩ እናት አሚና ከሄዱበት ከመዲና አልተመለሱም። በመንገድ ላይ ነበር ያረፉት። ከዚህ በኋላ ኡሙ አይመን የነብዩ መሐመድ ሁለተኛ እናት ሆነች። ነብዩ በአያታቸው በአብዱል ሙጣሊብና በአጎታቸው አቡ ሙጣሊብ ቤት ሲኖሩ ኡሙ አይመን ከእናት ያላነሰ እንክብካቤ አድርጋላቸዋለች። አብዱል ሙጣሊብ በርካታ ልጆች ያሏቸው በመሆኑ ለነብዩ መሐመድ የሚሰጡት ልዩ ትኩረት አልነበረም። አቡ ጣሊብም ቢሆኑ ቤተሰበ ብዙና ድሃም ነበሩ። በመሆኑም ነብዩ መሐመድ ከአላህ እርዳታ ባሻገር የኡሙ አይመንን አይዞባይነትና ክትትል ተጎናጽፈው ነበር ያደጉት። ነብዩ መሐመድ በዋቂነት ደረጃ ሲደርሱም ስለ ኡሙ አይመን ሲናገሩ ሁለተኛ እናቴ ነች ብለዋል። ይህ ተራክቦ ነበር ነብዩ መሐመድ ሀበሾችን እንዲወዱና ለነሱም ጥሩ ዝንባሌ እንዲኖራቸው ያደረገው። ከላይ እንዳልነው በሀበሻ ቅን ንጉሥ መኖሩንና እሱም እንደማይበድላቸው በመንገር ምርጥ ጓዶቻቸውንና የቤተሰብ አባሎቻቸውን ወደ ሀበሻ ምድር የላኩት ከዚህ ለሀበሻ ከነበራቸው መልካም ሐሳብ የተነሳ ነው። ሙስሊሞችም የነብያቸውን ትእዛዝ ተቀብለው ወደ ሀበሻ ተመሙ። የመጀመሪያዋ የኢስላም የስደት ሀገር ኢትዮጵያ ሆነች። ስለዚህ በመካ የኢስላም ጮራ ከመፈንጠቁ በፊትና ቁረይሾች ለስምና ሳያድሩ በፊት ኢስላም ወደ ኢትዮጵያ ገባ። ዛሬ የኢስላም ተከታይ የሆኑት መላው የአረብ ህዝቦች ኢስላምን ሳይቀበሉ በፊት ኢስላም የሆኑ አያሌ ኢትዮጵያውያን ነበሩ። የኢስላም ጥሪ ገና ጮርቃ በነበረበት ጊዜ እንደ ሉቀይት ያሉ ሀበሻዎች ኢስላምን ተቀብለዋል።
ኢሳርና አስለም የተባሉ የሀበሻ ተወላጆች ለሁለት አይሁዶች በባርነት ሲያገለግሉ ከቆዩ በኋላ ሃይበር በተከበበችበት ወቅት በነብዩ መሐመድ እጅ ኢስላምን ተቀበሉ። አንድ ብዙ ባሪያ የነበረው ሰው በሞተበት ወቅት ነብዩ የተናገሩት ኢስላምን የተቀበሉ ሀበሻዎች ቁጥር ቀላል እንዳልነበረ ያመለክታል። በመካ የሚገኙ ሙስሊም ሀበሻዎችን አጥኑና ውርሱን ለነሱ ስጡ ብለው ነበር ነብዩ መሐመድ። የነብዩ መሐመድ ሁለተኛ እናት የነበረችው ኡሙ አይመን ከዘይድ ኢብን ሐሪሳ ታላቁን የኢስላም ጀግና ኡሳማ ኢብን ዘይድን ወልዳለች። ኡሳማ በ18 ዓመቱ ዑመር የሚገኙበትን ጦር በመሪነት ወደ ሶሪያ ማለትም ሻም ይዞ እንዲሄድ ነብዩ መሐመድ ሾመውታል። ዑመር ኢብን አልኸጣብ የጦር ግዳይ ማለትም ገኒማ ሲያከፋፍሉ ለኡሳማ ኢብን ዘይድ 5000 ሰጡት። ለልጃቸው ለአብዱላህ ግን 2000 ሰጡት። ልጃቸው አብዱላህም አባቴ ሆይ እርሱ ኡሳማን ከኔ ያስበልጦታል፣ እርሱ ያልተገኘባቸውን የጦር ሜዳዎች እኔ ተገኝቼባቸዋለሁ አላቸው። ዑመር ግን ለልጃቸው የሰጡት መልስ ኡሳማና አባቱ በአላህ መልእክተኛ ዘንድ ካንተና ከአባትህ የበለጠ ተወዳጅነት ነበራቸው የሚል ነበር። ነብዩ መሐመድ ወደ ሀበሻ ሂዱ ብለዋቸው ወደ ኢትዮጵያ የተሰደዱት ሷሃባዎች እንደሚሉት ሀበሻ ገባን፣ መልካም ጎረቤቶችም አገኘን። በሃይማኖታችን ምክንያት የሚደረግብን ተጽዕኖ አልነበረም። አላህንም በሰላም መገዛት ጀመርን። አንዳችም ችግርና መከራ አልገጠመንም። የምንጠላው ነገር አልሰማንም። ሷሃባዎች በሀበሻ ምድር ወርሃ ሻዕባን ረመዳንን ከተቀመጡ በኋላ በሸዋል ወር ወደ መካ ተመለሱ። ቁረይሾች የግፍ ተግባራቸው ታቅበዋል የሚል የተሳሳተ መረጃ ደርሷቸው ነበር። ግና መካ ከተማ እንኳን ለመግባት አጋሪ ማለትም ሙሽሊክ በሆኑ የሥጋ ዘመዶቻቸው መታጀብ ነበረባቸው። እዛም ከገቡ በኋላ ቁረይሾች ካለፈው የበለጠ አሰቃዩአቸው። በዚህ ወቅት ነብዩ መሐመድ ለሁለተኛ ጊዜ ወደ ሀበሻ እንዲሰደዱ ፈቀዱላቸው። ነገር ግን ከዚህ በፊትም ቢሆን ቁረይሾች በነጃሺ ሀገር ሙስሊሞች ባገኙት ትላና ደስታ የተቆጩ በመሆኑ ሁለተኛው ጉዞ ቀላል አልሆነም። ዑስማን ኢብን አክዋን እንዲህ ይላሉ። ሂጅራ የተባለው የመጀመሪያው ነበር። ለሁለተኛው ጊዜ ወደ ነጃሺ ተጓዘን። በዚህ ወቅት መልእክተኛው ሁለተኛው ሂጅራ የመጀመሪያው ካጎናጸፈው የሙሃጅርነት ደረጃ ዝቅ የማይል መሆኑን አሳሰቡ። እናንተ ወደ አላህ የተሰደዳችሁ ናችሁ፣ በሁለቱም ሂጅራዎች ምንዳ ተመዝግቦላችኋል አሏቸው። ዑስማን በዚህ ወቅት ይህ ከሆነማ በቂያችን ነው አሉ። እንደተለመደው ሙስሊሞቹ በሀበሻ ምድርም የኢስላምን ዲን ማስተማር ስለሚቀጥሉ ውለው ሲያድሩ ቁረይሾች ጦር አደራጅተው ሊዘምቱባቸው እንደሚችሉ ገምተዋል። በቁረይሾች አእምሮ የትላንቱ የአብርሃ የዝሆን ሰራዊት ትዝታ አልከሰመም። ያ ጦር ኢስላምን ለመርዳት ባህር ተሻግሮ እንዳይመጣ ሰግተዋል። ያሁኑ የሀበሻ ጦር ደግሞ እንደ ቀድሞ የአብርሃም ጦር ከሰማይ በወረደ መቅሰፍት እንደማይመታ ያውቃሉ። በመሆኑም ቁረይሾች ወደ ነጃሺ የሰላም ልኡካኖች ለመላክ ወሰኑ። ከሀበሻ ጋር ቀደም ያለ ግንኙነት ያላቸውና በዲፕሎማሲው ዓለም ልምድ ያላቸው ሁለት ግለሰቦች ተመረጡ። አብዱል ኢብን አቢ ረቢህና አሚር ኢብን አስ። የሀበሻ ንጉሥ በኢስላም ላይ ያለው አቋም የታወቀ በመሆኑና ሙስሊሞችን ለማስተናገድ ዝግጁ ሆኖ በመገኘቱ ሷሃባዎቹ በአገራቸው ላይ ያጡትን ሰላምና ነጻነት በኢትዮጵያ ሊያገኙ ችለዋል። ለዚህም ነው በሁለተኛው ሂጅራ ነብዩ መሐመድ በርካታ ጓዶቻቸውን ከሚስቶቻቸውና ከሕፃናት ልጆቻቸው ጋር ወደ ኢትዮጵያ የላኩት። ሁለተኛ የሙሃጅሮች ቡድን የተጓዘው በቅደም ተከተል ሲሆን በኢትዮጵያ ለ7 ዓመታት ያህል ከቆዩ በኋላ የሃይበር ጦርነት በድል ከተጠናቀቀ በኋላ እንደተመለሱ ይታወቃል።